ካፌ ተቀምጣችሁ ማኪያቶ እየጠጣችሁ ስልካችሁን በምትነካኩበት ሰዓት እሺ ይሄን ትምህርት ጨርሼ ምን ልሰራ ነው? የት ነው ስራ የሚገኘው? አገሪቱ ውስጥ ያለው የኑሮ ውድነትስ ብላችሁ መጨነቃችሁ አይቀሬ ነው። ብዙዎቻችሁ ኦንላይን ላይ ለመስራት ስታስቡ እኔ ኮምፒውተር የለኝም፣ የኮዲንግ እውቀት የለኝም ወይም ደግሞ የቪዲዮ ኤዲቲንግ አልችልም ብላችሁ ተስፋ ትቆርጣላችሁ። ዛሬ ግን እኛ ሀገር መሬት ላይ የሚሰራ አንድም ሳንቲም የካፒታል ብር ሳያስፈልጋችሁ የራሳችሁን ዓለም አቀፍ የዲጂታል ቢዝነስ የምትከፍቱበትን መንገድ ይዤላችሁ መጥቻለሁ። ይህ ቢዝነስ ድሮፕ ሰርቪስ ይባላል። ባጭሩ ዘመናዊና ዓለም አቀፍ የዲጂታል ደላላ መሆን ማለት ነው። ዛሬ በዚህ ቪዲዮ ውስጥ ምንም አይነት የቴክኖሎጂ ክህሎት ሳይኖራችሁ እዚህ ኢትዮጵያ ውስጥ ያሉ ጎበዝ ወጣቶችን እውቀት ለውጭ ሀገር ደንበኞች በዶላር እየሸጣችሁ መሀል ላይ ያላችሁን ህይወት የሚቀይር ትርፍ የምታገኙበትን መንገድ ቃል በቃል አሳያችኋለሁ። ስልካችሁን መሙያ ካርዳችሁን ወደ ዶላር መቀየር ከፈለጋችሁ ይህንን ቪዲዮ እስከ መጨረሻው ድረስ እዩት። ለመሆኑ ይህ ቢዝነስ እኛ ሀገር እንዴት ነው የሚሰራው? እውነታውን እንነጋገር። በአሁኑ ሰዓት በውጭ ዓለም አሜሪካ ወይም አውሮፓ ያሉ ትንንሽ ቢዝነሶች እንደ ሬስቶራንት፣ የጥርስ ክሊኒኮች ወይም የኮንስትራክሽን ድርጅቶች የሶሻል ሚዲያ ማስታወቂያ ወይም ዌብሳይት ይፈልጋሉ። ነገር ግን እዚህ ሀገር ላለ ባለሙያ ለመክፈል ቢያንስ $1500 ይጠይቃሉ። እናንተ ከኢትዮጵያ ናችሁ በኢንስታግራም ወይም በሊንክዲን በኩል ታገኛቸዋላችሁ። እኛ ስራውን በ500 እንሰራላችኋለን ትላላችሁ። ለእነሱ ይሄ በጣም እጅግ ርካሽ ዋጋ ነው። እነሱ እሺ ብለው ስራውን ሲሰጧችሁ እናንተ ቀጥታ ወደ ቴሌግራም ግሩፖች ለምሳሌ ፍሪላንስ ኢትዮጵያ ትገባላችሁ። ወይም 5 ኪሎ 4 ኪሎ ወይም አስቶ ያሉ ጎበዝ የካምፓስ ተማሪዎችን ትፈልጋላችሁ። እኛ ሀገር ያሉ ጎበዝ ወጣቶች ስራ አጥተው ተቀምጠዋል። ለነሱ ያንን ስራ በ15000 ብር ወይም በ20000 ብር ትሰጣቸዋላችሁ። ሂሳቡን ተመልከቱት። ለባለሙያው በብሔራዊ ባንክ ምንዛሬ ተመጣጣኝ የሆነውን ወይም የሀገር ውስጥ ብር በቴሌ ብር ወይም በሲቢኢ ትከፍላላችሁ። ደንበኛው ከከፈላችሁ $500 ውስጥ ግማሹን ለባለሙያው ይከፈላል። የቀረው ከ25000 ብር በላይ የተጣራ ትርፍ በየስራው ለእናንተ ይተርፋል ማለት ነው። እናንተ ስራውን አልሰራችሁትም፣ ነገር ግን ስራውን ስላስተናገዳችሁ ብቻ ትከፈላላችሁ። እሺ ምን አይነት አገልግሎት ነው መሸጥ ያለብኝ ካላችሁ እኛ ሀገር ያሉ ወጣቶች በቀላሉ ሊሰሩ የሚችሉትንና የውጭ ሀገር ሰዎች ደግሞ በጣም የሚፈልጉት 3 ነገሮችን ልንገራችሁ። አንደኛ ካፕከት ቪዲዮ ኤዲቲንግ። አሁን በዓለም ላይ ያሉ የቢዝነስ ባለቤቶች በሙሉ ቲክቶክ ላይ መታየት ይፈልጋሉ፣ ነገር ግን ቪዲዮ የመቁረጥ ጊዜ የላቸውም። እኛ ሀገር ያሉ ወጣቶች ደግሞ በስልካቸው በካፕከት ቪዲዮ ማቀናበር ላይ አቻ የላቸውም። ይህንን አገልግሎት መሸጥ አንደኛውና ቀላሉ መንገድ ነው። ሁለተኛ ወርድ ፕረስ ኤንድ ሾፒፋይ ዌብሳይት ዲዛይን። የውጭ ሀገር ሱቆች እቃቸው ኦንላይን ላይ ለመሸጥ የሾፒፋይ ድረገጽ ይፈልጋሉ። ይህንን ለመስራት ኮዲንግ አያስፈልግም፣ ቴምፕሌት መሙላት ብቻ ነው። እኛ ሀገር ያሉ የዩኒቨርሲቲ ተማሪዎች ይህንን በ3 ቀን ውስጥ ሰርተው ማጠናቀቅ ይችላሉ። ሶስተኛ ተምብኔል ኤንድ ግራፊክስ ዲዛይን። ለዩቲዩበሮች የሚሆን የተምብኔል መስራት። ይሄ በጣም ቀላልና ፈጣን ስራ ነው። ፍላጎቱም እጅግ በከፍተኛ ሁኔታ ነው። የሀገር ውስጥ ባለሙያዎችን የት እናገኛለን? ባለሙያዎችን የት ነው የምናገኘው? ለዚህ ቢዝነስ የውጭ ሀገር ፍሪላንስ ፍለጋ መሄድ ያስፈልጋችሁ። እዚሁ ሀገራችን ውስጥ ባሉ ጀግኖች ተጠቀሙ። አንደኛ ቴሌግራም ላይ ገብታችሁ የሀገር ውስጥ የፍሪላንስ ቻናሎችንና ግሩፖችን ፈልጉ። ሁለተኛ ግሩፑ ላይ ገብታችሁ አሜሪካ ካሉ ደንበኞች ጋር የምንሰራበት የቪዲዮ ኤዲቲንግ ስራ አለ፣ ፖርትፎሊዮ ያላችሁ በውስጥ መስመር አናግሩኝ ብላችሁ ጻፉ። በአንድ ሰዓት ውስጥ ከ50 በላይ ጎበዝ ወጣት ምርጥ ስራዎቻቸውን ይልኩላችኋል። ሶስተኛ ከእነሱ ውስጥ በጣም ጎበዝ ታማኝና ዋጋው ተመጣጣኝ የሆነውን መርጣችሁ ቲም ፈጥራችሁ አብራችሁ ስራ ትጀምራላችሁ። ከኢትዮጵያ ሆኖ ደንበኛን የማደን ጥበብ። አሁን ትልቁ ጥያቄ እኔ አዲስ አበባ ናዝሬት ወይም ባህር ዳር ሆኜ አሜሪካ ያለን አሰሪ እንዴት አሳምናለሁ የሚለው ነው። እነሱ እናንተ የት ሀገር እንዳላችሁ ማወቅ አይጠበቅባቸውም። እናንተ ፕሮፌሽናል ዲጂታል ኤጀንሲ ናችሁ። የምንጠቀመው ዘዴ የናሙና ዘዴ ወይም ፍሪ ሳምፕል ስትራቴጂ ይባላል። ኢንስታግራም ላይ ትገቡና አሜሪካ ያሉ የሪል ስቴት ደላሎች ትፈልጋላችሁ። የቪዲዮ ጥራታቸውን ደካማ የሆነውን መርጣችሁ በዲኤም እንዲህ ብላችሁ ጽፋላችሁ። ሰላም፣ የእርሶን ገጽ አየሁት። በጣም ምርጥ ቤቶች አሉት። ነገር ግን ቪዲዮቹ ላይ ማራኪ ጽሑፍ ቢኖሯቸው ብዙ ደንበኛ ያገኙ ነበር። ይህንን ስራ እንሰራለን። በመተማመን ያህል አንድ ቪዲዮ በነፃ ሰርተን እንድናሳየውት ይፈቅዱልናል? ያንን ቪዲዮ አወረዳችሁ እዚህ ሀገር ላለው ባለሙያ ትሰጡታላችሁ። እሱ አሳምሮ ይሰራል። ለደንበኛው ስትልኩለት ይደነቃል።
ዋጋችሁ ስንት ነው ሲላችሁ በወር 15 ቪዲዮ ለመስራት $400 ብቻ ትሉታላችሁ። በደስታ ይሏቸዋል። የክፍያ ችግርና መፍትሄው። አሁን ሁላችሁም አይምሮ ውስጥ ያለውን ትልቁን ዝሆን እናውጣው። ብር እንዴት እንቀበላለን? ፔፓል እኛ ሀገር አይሰራም አይደል? መፍትሄው ቀላል ነው። አሁን ላይ በ2026 ነገሮች ተቀይሯል። አንደኛ ኢሊቬት ወይም ዋይዝ። እነዚህን በመጠቀም ከኢትዮጵያ ሆናችሁ የአሜሪካ የባንክ አካውንት ቨርቹዋል ባንክ አካውንት መክፈት ትችላላችሁ። ደንበኛው እዚያ ላይ ይልካል፣ እናንተ ደግሞ በቀጥታ ወደ ሀገር ውስጥ ባንካችሁ ታስተላልፋላችሁ። ሁለተኛ የዲያስፖራ ዘመድ ወይም ጓደኛ። ውጭ ሀገር ያለ ዘመድ ካላችሁ የእነሱን አካውንት ተጠቅማችሁ ብሩ እንዲቀበሉላችሁ ማድረግ እና በህጋዊ ሐዋላ መንገዶች ወደ እናንተ እንዲልክ ማድረግ ትችላላችሁ። ቤተሰቦች ሀገር ላይ ስራ የለም እያሉ ማማረር ማቆሚያው በእጃችሁ ያለውን ስልክና ኢንተርኔት በዓለም አቀፍ ገበያ ላይ እንድትወዳደሩ በር ከፍቶላችኋል። እዚህ ሆናችሁ የሌሎችን ስራ በማስተናገድ ህይወታችሁን መለወጥ ትችላላችሁ። ይህ ቪዲዮ የአይን መክፈቻ እንደሆነላችሁ ተስፋ አድርጋለሁ። ከተመቻችሁ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መጀመርን አትርሱ። ቻው።